ያሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን ያልፈጠርኩትም እሱ መለየት እኔ ላጣው እንደማልፈልግና እንደማፈቅረው ብቻ ልነግረው ፈልጋለሁ። ብሩክ ያውቃል መቼም እንደማይተወኝ፣ ግን ደግሞ አንዳንዴ ሁኔታዎች ቢያስገድዱትስ በቃ እንደዛ እንዲወስን ቢያስገድዱትስ ብዬ እፈራለሁ። እንደማላገኝ ያውቃል ልቤ ለኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ እንደማላገኝ ያውቃል ልቤ እኔ አንተን በጣም አፈቅርሃለሁና ላጣህ አልፈልግም። እኔም እኮ አፈቅርሻለሁ ግን እኔ ግን እየፈራሁኝ ነው። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው ድምጼ ከተቀየረባችሁ ትንሽ ጉንፋን ይዞኛልና አፍኖኛል ትንሽ የአየር መቀየር ምናምን መሰለኝና ክረምቱ ምናምን ይመስለኛልና ትንሽ ጉንፋን ይዞኛል። ብቻ እንግዲህ ዛሬ መጣሁት ያው ብዙዎቻችሁ ታውቃላችሁ ትናንት የተፈጠረውን ነገርና ትንሽ ውስጤ ፍርሃት ነገር ማለት እናንተን ለማስፈራራት ወይ ደግሞ እኔም እንደተሸነፍኩ ለማሳየት ብቻ ሳይሆን ይከብዳል። ያሉት ነገሮች በጣም እየከበዱኝ እየመጡ ነውና እዩም ደግሞ የምትሆናቸው ነገሮች ምንም እያስደሰተኝም አይደለም። ውስጤም በጣም እየፈራ ነው። በጣም የምሬን ነው። አላቅም ፊቴ ከተቀየረባችሁ አላቅም ትንሽ አልዋሻችሁም በጣም ተሰምቶኝ በቃ ደብሮኝ አልቅሼ ነበርና ይከብዳል አይደለ ማለት ለምንድነው እኔ ድሮ አንድም ቀን እንደዚህ ማለት በቃ ጓደኛ ሳይኖረኝ በፊት ፍቅረኛ ሳይኖረኝ በፊት አንድም ቀን በወንድ ምክንያት ከሴት ጋር ጣላለሁ ብያስብ ያላቅም ነበር። ግን ለካ ሁሉም ነገር ሲደርስባችሁ ነው የምታውቁት። በቃ ቦታው ላይ ስትሆኑ ነው የምታውቁት እና መፍረድ አስፈላጊ አይደለም። እኔ ድሮ ለምንድነው አንድ ሴት በወንድ ምክንያት እንደዚህ የምትሆነው ያለሱ ወንድ የለም እንዴ ምናምን ብያስብ ነበር። ግን ቦታው ላይ ሲሆን አይ ልክ ናቸው ብዬ እንዳስብ ነው የሚያደርገኝ። ምክንያቱም የኔ ለሚሉት ሰው መከራከር ያለ ነውና እኔ የተቻለኝን ያክል በጣም በቃ ኢነርጂን እየጨረስኩ ያክል እየተሰማኝ ነው። ከባድ ነው ብቻ በጣም ከባድ ነው። የደወላችሁልኝ ሰዎችም ነበራችሁ፣ በውስጥም ቴክስት ያደረጋችሁልኝ ሰዎች ነበራችሁ። በቃ አንዳንድ ነገሮችን እያላችሁኝ ያነበራችሁ ሰዎች ነበራችሁና የትኛውን ማመን እንዳለብኝ በየትኛው አቅጣጫ መሄድ እንዳለብኝ ራሱ በጣም ከበደኝ የምር። ምክንያቱም በእኔ ቦታ ብትሆኑ ምን መወሰን እንዳለባችሁ ራሱ ግራ ይገባችኋል። ምን ማድረግ እንዳለባችሁ ራሱ ትወዛገባላችሁ። በዛ ላይ እዩም ደግሞ ሰው ላከችብኝ። በቃ አርፈሽ በጊዜ የራስሽን ህይወት ብትኖሪ ነው የሚሻልሽ፣ በቃ ተስፋ አትቆርጭም ወይ ምናምን። ሰው ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ ሰርቼ ማደሬን ሰው መግባባቴ መች ዘዴ ፈጠረ ለብቸኝነቴ እንደ ተልባ ስፍር ወዳሸርተት ካለ ምን ሊበጀው ልቤ ስለሰዋለለ ያሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን ያልፈጠርኩትም እሱ መለየት ብቻ ነው ዘመዴ ለኔ የቀረበ ወዳጄም
ባስቀመጥኩ ሳጣው ከዚህ ሲገጥመኝ ሰው ነኝና ሰው ነኝና ሰው ነኝና ሳላገኝ ወይ ሳላገኝ ሰው ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ ሰርቼ ማውራት እየከበደኝ ነው። ቤተሰቦችዬ ለምን እንደዚህ እየሆንኩ እንዳለው አላውቅም። የሽንፈት ምልክት አይደለም፣ ተሸንፌ አይደለም፣ ግን በቃ ከፋኝ የምር። እንዴ ለምን እኔ በዚህ ልክ ለምንድን ነው እንደዚህ የምፈተነው? ምን አደረኩ? ቆይ ለምን በዚህ ልክ ለምን እሷ እኔ ጋር ሰው እስከ መላክ እኔን እስከ ማለት ተስፋ ቁረጭ። የምር በጣም ነው የፈራሁት። አሁን እኔ በቃ ዲኤንኤው እስኪደረግ ድረስ ምናምን ዲኤንኤ ሂደን እስክንሰጥ ድረስ ያለው ፓርት እንደውም አላስፈራኝም ነበርና አሁን ግን ተስፋሽን ቁረጪ፣ በጊዜ ራስሽን ህይወት ኑሪ፣ ጊዜሽን አታባክኚ። በቃ ሴት ልጅ ነሽ፣ ልጅ ካለው አባት ጋር ምናምን ልጁ የሱ ባይሆን ራሱ ይከብዳል አይደል? እንደዚህ መባል ሁልጊዜ መናቅ ነው አይደል? መናቅ ነው በቃ። በጣም ይከብዳል። በጣም ነው የሚያስጠላው። እየተናቅኩ ያለው ያክል ነው እየተሰማኝ ያለው። በቃ እኔ ሰላማዊ ህይወት መምራት የለብኝም እንዴ? ዝም ብዬ መኖር በቃ ደስተኛ ሆኜ መኖር የለብኝም እንዴ ብዬ እንዳስብ ነው ያደረገችኝ። ለምን በዚህ ልክ እሷ እንዴት ነው ሰው በዚህ ልክ ክፉ መሆን የሚችልበት? በዚህ ልክ እንዴት ነው ሰው? እኔ ብታምኑም ባታምኑም እኔ በቃ ማታ አልተኛውምና ብዙ ነገሮችን እያሰብኩኝ ምናምን ከዚህ ሁሉ በቃ ሁሉን ነገር ጥዬ ብጠፋስ ምናምን አንዳንዴ የማስባቸው ሀሳቦች ናቸው። እንደዚህ የሆነ በቃ የሚያስጠላ ሁኔታ ላይ ሲሆን ነገሮችን መጋፈጥ በሚከብደኝ ሰዓት በቃ ትቶ መሸሽን ነው የምመርጠውና ለምን በቃ ትቼላት አልሄድም? በቃ የራሷ ጉዳይ። እኔ በቃ ከምንም በላይ ራሳችሁን ነው የምታስቀድሙት፣ ጤናችሁን ነው የምታስቀድሙት፣ ሰላማችሁን ነው የምታስቀድሙትና ለምን በቃ ትቼላት አልሄድም? ለምን እንደፈለገች አትሆንም? በቃ ብዬ አሰብኩኝና ዞር ብዬ ሳስበው እንዴ ብሩኬን ደግሞ ማየት ጀመርኩኝ። እንዴ እሱ በማያፈቅራት ሴት ለምን እየተቀጣ ይኖራል? ምን ሊበጀው ልቤ ስለሰዋለለ ያሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን ያልፈጠርኩትም ከሱ መለየት ብቻ ነው ዘመዴ ለኔ የቀረበ ወዳጄም ባስቀመጥኩ ሳጣው ከዚህ ሲገጥመኝ ሰው ነኝና ሰው ነኝና ሰው ነኝና ሳላገኝ ወይ ሳላገኝ ለምን በቃ ለምን አልኩኝ። ለምን እሱስ ለምንድን ነው የሚሰቃየው? በቃ በዚህ ልክ ለምንድን ነው እኔስ እንደዚህ የምንሆንላት? እኛ ነጋችንን ሰላማዊ ለማድረግ ስለፈለግን ብቻ ነው እንጂ የራሷ ጉዳይ ከፈለገች ገደል መግባት ትችላለች እኮ፣ ዲኤንኤውን መቅረት ይችላል። ግን በቃ በሰላማዊ መንገድ እንጨርስ ብዬ ነው። ነገ እኔ ለህይወት ያስባለሁ እንዴ። ልጅቷ
ትክክል አትመስለኝም። የሆነ ነገር ብታደርገኝስ፣ ብሩኬንስ የሆነ ነገር ብታደርገው ብዬ በጣም እየፈራው ነበረ። እኔ ጋር ለማስፈራራት ሰው ከላከች ምንም ነገር ታደርጋለች ብዬ ነው የማስበው። የሰው ልጅ የሆነ የአእምሮ ፓርቱ የሆነ ፓርቱ ከለቀቀ በትክክል ማሰብ ካልቻለ ምንም ነገር ሊያደርግ ይችላል አይደለ? እና ከሁለት አንዳችን የሆነ ነገር ብታደርገንስ ምናምን አልኩኝ። በዚህ ጊዜ በቃ ወሳኙ ነገር ገንዘብ በሆነበት ዘመን የፈለገችውን ማድረግ ብትችልስ ብዬ አሰብኩኝ ማለት ነው። ሰው ዝም ብሎ እንደዚህ ተመክቶ እንትን አይልም አይደል? የሆነ የሚተማመንበት ነገር ከሌለው የሰው ልጅ ወይ ገንዘብ ሲኖረው ነው ወይ ሰው ሲኖረው ነው እንደዚህ የሚሆነው። ከሁለት አንዱ ሲኖረው ነው በዚህ ልክ ሰው የሰውን ህይወት ለማመሰቃቀል የሚሮጠው። እና አንዳንዴ ለህይወታችሁ ራሱ ትሰጋላችሁ። እኔ አሁን ለምንም አይደለም እየፈራው ያለሁት፣ ለሁለታችንም ህይወት በጣም እየፈራው ነው። በጣም ከባድ ነው። በየጊዜው ሰውን በዚህ ልክ መረበሽ፣ በዚህ ልክ እንደዚህ በቃ ሰላም ማሳጣት፣ ለዛውም ደግሞ የሱ ይሁን አይሁን ባልተረጋገጠ ልጅ ላይ እንደዚህ መሆን ይከብዳል። የምር እኔ ሁሉንም ትቼ በቃ የሆነ ሰው ወደ ሌለበት በቃ ራሴን ሆኜ ወደ ምኖርበት ቦታ ለሄድ አሰብኩኝ ማለት ነው። ግን ብሩኬን ደግሞ ዞር ብዬ ማየት ጀመርኩኝ። እሷን አያፈቅራትም፣ ግልጽ ነው። ግን እኔ ደግሞ እሱን ማጣትም አልፈልግም። ይሄን ሁሉ መወስነው ለሁለታችን ሰላም በቃ በእኔ ምክንያት ነው እንደዚህ እያደረገችው ያለችው። እና ደግሞ እኔ እውነት ለመናገር ብሩኬን ማጣት አልፈልግም። ራሴን በጣም ለመቆጣጠር እየሞከርኩኝ ነው፣ ማይሆን ነገር ላለማድረግ ማለት ነው። ልጅቷ ላይ በቃ ማይሆን ነገር እኔ ለሷ አላንስም፣ አልፈራትም። ትንሽ ልሰጋ እችላለሁ ግን አልፈራትም። እኔ ለራሴ ህይወት አልፈራም። ግን ሌላ ነገር ማድረግ ብትችልስ ብዬ እያሰብኩኝ ስለሆነ ነው። እኔ በራሴ ጥፋት አጥፍቼ ምናምን የሆነ ነገር አድርጊያት ብታሰር ምንም አይመስለኝም። ግን ባላጠፋሁት ጥፋት የሆነ ነገር በቃ በራሷ ስህተት ገፋፍታኝ የሆነ ነገር ባደርጋትና እስር ቤት ብገባ እድሜን ነው አይደል ማቃጥለው። እሷ አሁን እንደዛ አይነት ሙድ ላይ ነች። በቃ ሰውን ለማሳሳት ነው እያደረገች ያለችው። ከዛ በዚህ መሀል ደግሞ እኔ በጣም እየፈራው ነው። በቃ ከዚህ ሁሉ ከምሰቃይ ብሎ ብሩኬ ቢወስን እስከሷ ጋር ለመሆን እኔ ምንድነው መሆነው? አይከብድም? ማሰባችሁ አይቀርም። አይምሯችሁ ደግሞ ብዙ ነገር በዚህ ሰዓት ደግሞ ሰይጣን ስራውን የሚሰራበት ጊዜ ነው። እናንተ አይምሮ ላይ ብዙ ነገሮችን ለማድረግ በቃ እኔ እንጃ። ብቻ ይሄ ዲኤንኤ ውጤት እስኪመጣ ድረስ በጣም በጉጉት እየጠበቅኩኝ ነው ያለሁት። ግን ደግሞ በቃ ሰው ስትልክብኝ ምናምን አላስቻለኝም እና ብሩኬንም ጠርቻለሁ። በቃ እኔ ላጣው እንደማልፈልግና እንደማፈቅረው ብቻ ልነግረው ፈልጋለሁ። ከዛ በኋላ የሱ ውሳኔ ነው። ምንም ቢወስን ምንም በቃ የራሱ ውሳኔ ነው። የሰው ልጅ በህይወቱ መወሰን ያለበትን ነገር ይወስናል። ብሩኬ አውቃለሁ መቼም እንደማይተወኝ። ግን ደግሞ አንዳንድ ሁኔታዎች ቢያስገድዱትስ፣ በቃ እንደዛ እንዲወስን ቢያስገድዱትስ ብዬ ይፈራለሁ። ለዛም ነው እንደዚህ ከፍቶኝ ማለት ነው። ቡቡ የት ደረስክ? ወይ የት ደረስክ? እየመጣሁ ነው። እሺ ቶሎ በል ውስጥ ግባ። ምንድነው ድምፅሽ ልክ አይደለም? ምንም ጉንፋን ስለያዘኝ ነው። ጉንፋን? አዎ ጉንፋን ይዞኛል ትንሽ። አትዋሽ፣ አምንሽ ነው። ኧረ አልዋሸሁም፣ ጉንፋን ስለያዘኝ ነው። አይሽ መጣሁ። የት ደረስክ? እየመጣሁ ነው። አይደርሻለሁ። ሰው ይዞኝ ነው። ነው እንዴ? 5 ደቂቃ ምናምን 2 ደቂቃ 3 ደቂቃ። እሺ በቃ ለመምጣት ሞክር ቶሎ። እሺ እሺ
በተቻለኝ አቅም እሱ ሳይመጣ በፊት ራሴን አረጋግቼ መጠበቅ አለብኝ። እንደዚህ ሆኜ ካየኝ እሱ ራሱ ጥሩ ስሜት ላይ አይሆንምና ራሴን ማረጋጋት አለብኝ ብዬ አስባለሁ። ከዛ ነገሮች እንደሚስተካከሉ ተስፋ አደርጋለሁ። በቃችሁ ቢለን ፈጣሪ ደስ ይለኛል እንጂ እኔ ነገሮችን መቋቋም የምችልበት ላይ አቅም ላይም ያለው አይመስለኝም አሁን ላይ። ምክንያቱም አንዳንዴ ነገሮች ሲደራረቡባችሁ ሰላማዊ ሁኔታ ላይ ራሱ አትሆኑም፣ ጥሩ ስሜትም አይሰማችሁም እና ብቻ ራሴን ለማረጋጋት ልሞክር እስኪ። ጉንፋን ይዞኛል ነው ያልኩትና እንደዚህ ሆኜ ካየኝ ጥሩ አይመጣም። እስኪመጣ እንጠብቀው። እንደማላገኝ ያውቃል ልቤ፣ ለእኔ እንደማትሆነኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ። እንደማላገኝ ያውቃል ልቤ፣ ለእኔ እንደማትሆነኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ። የአይኖቼ ቀዳዶች ውሃ ያፈለቁ ጉንጬንም በጉንጭ ሲያቋርጡ አትዘኝ ያለኝ ሲያጽናናኝ መንፈስ ቁርጠ ስትለየኝ እንዴት ይቻል ነፍሴ። የአይኖቼ ቀዳዶች ውሃ ያፈለቁ ጉንጬንም በጉንጭ ሲያቋርጡ አትዘኝ ያለኝ ሲያጽናናኝ መንፈስ ቁርጠ ስትለየኝ እንዴት ይቻል ነፍሴ። ድምፅሽ ልክ አይደለም። ድምፅሽ ጉንፋን ይዞኛል። እኔ ምን አንቺ ጠፋሽኝ እንዴ? ነኝ እስቲ ጉንፋን ይዞኛል። ጉንፋን አይደለም። አልቅሰሻል። አላለቀስኩም። አልቅሰሻል። ቁጭ በልሽ። ቁጭ በል። ምን ሆነሽ ነው? ምን ሆነሽ ነው? ብቻሽን ነኝ። ምንም ላወራክ የምፈልገው ነገር ስላለ ነው። ሁሌ አውሪኝ። እኔ ሁሌ ክፍት አይደለሁ እንዴ ላንቺ ነኝነት ታውቂሽ። ታዲያ ለምንድን ነው እንዲህ ብትሆኚ? ሌላ የማላውቀው ችግር አለ? አይ የለም። በቃ ባሉት ነገሮች በጣም ተጨንቄያለሁ። ይገባኛል እኮ ነው የሚያስጨንቃል። እኔም እኮ አላቅም፣ ጉንፋንም ስለያዘኝ ይሁን አላቅም፣ ቶሎ እየከፋኝ ነው። አንቺ እንዳትጨነቂ ምናምን ብዬ እንጂ እኔም እኮ ይጨንቀኝ አይደለ? እኔ በርትቼ ምናምን ስታይኝ አንቺም ትበርቻለሽ ብዬ እኮ ነው አይደለ? ስለዚህ እንዲህ ከሆንሽ ባስ ነው የሚደክመኝ በእግዚአብሔር። እሺ አይደለም ሰማሽኝ? አቅም ምን እንደሆነ ታውቃለህ? እኔ አንተን በጣም አፈቅርሃለሁና ላጣህ አልፈልግም። እሱ እንድታውቅ እፈልጋለሁ። እኮ አታጭኝም ማለት ለምን ታጭኛለሽ? እኔም እኮ አፈቅርሻለሁ ግን አይ እኔ ግን እየፈራሁኝ ነው። ምንድነው የሚያስፈራሽ? አላቅም። ምን በዛ ላይ ደግሞ ሰው ላከችብኝ ማለት እኔ ጋር ምን አስባለች? የራስሽን ህይወት ኑሪ፣ በቃ ከዚህ በላይ ጊዜሽን አታቃጢ። እንዴ ምን አገባት እሷ? እንደዚህ ለምን አልነገርሽኝም ታዲያ? እስካሁን መች ነው የተላከው? በውጤቱ በጣም እርግጠኛ ነች መሰለኝ። እኔ እንዴት እንደሆነ አላቅም። ምን ማለት ነው በውጤቱ እርግጠኛ ነች? እኔ እንጃ። በጣም እርግጠኛ ሆና ነው። እኔ አምናለሁ፣ ግን በጣም እርግጠኛ ሆና ነው እያወራች ያለችው። እኔ አንተን አመንኩም አላመንኩም ምንም ቢመጣ እኮ ለመቀበል ዝግጁ ነኝ ብያለሁ አይደለ? ግን ደግሞ እሷ የምትሆናቸው ነገሮች በጣም እየከበዱኝ ነው። አይደለም ቅመሜ፣ እንደዚህ እንዳትረብሽ። ከዛ ደግሞ የሆነ ትሰጋለህ አይደለ? አንዳንዴ ትፈራለህ እኮ እና ፈራው። በቃ አልዋሽህም፣ የምር በቃ አልዋሽህም፣ የምር ፈርቻለሁ። በቃ የምር በጣም ነው የጨነቀኝ። መቼ ነው የላከችብሽ? ትናንት ማታ ማምሻ አካባቢ። በጣም እንትን የገደብ ያለፈሽ ነው እና ትረበሽላት እንደዚህ ምንም እንዴ። ሲቀጥል ደግሞ እኔ አንቺ ነኝ ግዴታ ማንም የትኛው ልጅ እንኳን የብሩክ ነው ቢባል እንኳን ከሷ ጋር የመኖር ግዴታ የለብኝም። ይሄንን ታውቂያለሽ አይደል? እሷ ደግሞ ይሄን ማድረግ እንደምትችል ነው እየተሰማኝ። ማን ስለሆነች ነው እንትን የምትችለው? ማን ነችና ነው? እኔ አብጄ ነው እንዴ ከሷ ጋር መሆኑ? መልሽልኝ። መብት እኮ የላትም እሷ ሀይሚ፣ ምንም አይነት መብት ምንም አይነት ስልጣን የላትም። ስለዚህ አንቺ አትረበሽላት።
በቃ የፈለገ የብሩክ ነው ልጁ እንኳን ቢባል እኔ ካንቺ ጋር ነው ልሆን የምችለው ከሷ ጋር አይደለም። አይመለከተኝም እኔ ስለሷ። ሰማሽኝ አይደል? የፈለገ እውነቱን ስነግርሽ እኔ አላደረኩትም። ባደርገው እንኳን የብሩክ ነው እንኳን ቢሆን ልጁ የማሳደግ ግዴታ ነው እንጂ የሚኖርብኝ ከሷ ጋር የመሆን ግዴታ የለም። እሷ ተመክታ ነው እያወራች ያለችው። ምንድነው የምትመክተው? ምን እንደዛ ሚል እኔ አሁን ሃይሚ ቀጥታ ነው ማስቀየማ ከዚህ በኋላ እንደዚህ አይነት ድንበርም እንድታልፍ አልፈልግም። እሷ የምትፈልገው ይሄንን ነው፣ እኛ ችግር ውስጥ እንድንገባ ነው። ከዛ ያለ ምንም ጥፋታችን ተገፋፍተን ሌላ ችግር ውስጥ እንድንገባ ነው የምትፈልገው። እሷ በጣም ጥጋበኛ ነች። ስለዚህ አንቺ ራስሽ እንዳትጎጂ እንደዚህ አይነት ክፍተትም አትስጫት። ሰማሽኝ አይደል? እኔ የብሩክ ነው እንኳን ቢባል የማሳደግ ግዴታ እንጂ ከሷ ጋር የመኖር ግዴታ የለብኝም። ሲጀመር የኔም አይደለም ባደርገው ለምን ነው ያለ ምንም ቅመሚ እኔ በዚህ ናከል እኮ ይኸውልሽ የኛ ከሁለት አንዳችን የሆነ ነገር እንዳታደርገን ነው። በቃ ይፈራል። ታላቅም እስቲ ወንድ ነች እሷ ምን እንሆናለን? ሰው በዚህ ልክ ወይ ገንዘብ ሲኖረው ነው ወይ ሰው ሲኖረው ነው፣ በቃ አቅም ሲኖረው ነው እንደዚህ በዚህ ልክ እንደዚህ የሚሆነው አይደለ? ያለ ምክንያት አይደለም እንደዚህ እየሆነች እኮ። ለምን ትፈሪያለሽ? እኔ ያለሁሽ አይደል እንዴ? እኔ አንተን ማጣት አልፈልግም እኮ። ለምን አታጭኛለሽ? ምን ተፈጥሮ ነው የምታጭኝ? ምን አለ ሰዓት ድንገት ሐሳብን የሚያስቀይር ውሳኔ ለምን አላቅም። ሜቢ በቃ ያለበትን ሁኔታ እንድትቀይር ማድረግ የምችልበት ሁኔታ ውስጥ ብትከትስ። እኔ እሱ ነው እየፈራው ያለሁት። እንደማፈቅር ብቻ እንድታውቅ ነው የፈለኩት እኮ። እኔ ማፈቅርሻለሁ። ካፈቀርሽኝ እንደዚህ ለምንድን ነው የሚያስፈራሽ? እኔ አንቺን ነው የምፈልገው እኮ። እኔ እናት እኔና አንቺ ማንም ሊለየን አይችልም። ምን ሆነሻል? በጣም ብዙ ነገር ለማድረግ ለምንድን ነው የምትፈሪ? ችግር ውስጥ መክተት ነው። አንቺ ለምን በር ትከፍቺላታለሽ? ሰውን ችግር ውስጥ መክተት ነው እየፈለገች ያለችው። በቃ ከሷ ጋር አታውሪ ብሎ ካደርጋት በር አትክፈቺላት። እኔ ከሷ ጋር እያወራሁኝ አይደለም። ይሄው ሰው ላከች እኮ በቃ ሰው ላከች። በቃ ቤቴን ታውቃለች፣ ያለበትን ታውቃለች። ጭራሽ እኔን አስጠርታ ማስፈራሪያ መላክ ጀመረች። ምንድነው ማስፈራሪያ? አሁን በውጤቱ እርግጠኛ ነሽ ነው እያልሽኝ ያለሽው አይደል? ልጁ ያንተ ነው እያልሽኝ ያለሽው እሷ እንደሷ አባባል አይደለ? እሺ ይሁን በቃ ሀይሚ፣ እኔ ካንቺ የምፈልገው አንቺ ይሄው ካሜራም አለ በህዝብ ፊት ልጠይቅሽ። ምን ላድርግሽ? ልጁ የብሩክ ነው ከተባለ አንቺን ማጣት ትፈልጊያለሽ? ያ ልጅ እኛ ህይወት ላይ መጥቶ ያለያየናል። ማለያየን ከሆነ እኔ በዚህ በቃ አንቺ ማትረበሺ ማይደብርሽ ከሆነ እኔ ካንቺ ጋር ነኝ። እኔ እናት ያ ሆነ ማለት ደግሞ እኔ ለልጅቷ ማድረግ ያለብኝን ነገር ብቻ ነው ላደርግ የምችለው እንጂ ከሷ ጋር ሆናለሁ ማለት አይደለም። ይሄን ስል ልጁ የብሩክ ነው ከተባለ ነው የምልሽ፣ ግዴታ አይደለም ከሷ ጋር መሆን። የኔ ቆንጆ አንቺ እመኚኝ፣ የኔ አይደለም ግን ያንተ ሊሆን ይችላል። ልጁ አይደለም። እኔ እንዴት ነው ሰው ብልግና ነገር አድርጎ እንዴት ነው የማያውቀው? ያደረገው የማያውቀው? እኔ ደደብ አይደለሁም፣ ይናል ማይብ አይደለሁም። መጥቼ የምከራከረው እኮ ነኝ እንዴ ስራዬን እያወቅኩኝ ዲኤንኤ ይደረግ የምልበት እኮ ምንም እኔ ኮንፊደንስ ስላለኝ ነው። አቅማሚ ይሄ ግልጽ አማርኛ ነው። ምንም ያስዋሸኝም ነገር የለም። የሆነ ነገር አድርጋስ ቢሆን ምን አድርጋኝ? እኔ እኮ ራሴን አውቃለሁ። ቅመሜ አላቅም ወይ በመድኃኒት ወይ በሆነ ነገር ወይኔ ምንም አልተፈጠረብኝም። እኔ እሷን ያገኘው አቀል ሃይሚ አሁን ለምን ትጨነቂ? እኔ አልለይሽም። እኔ አብሬሽ ነኝ፣ አንለያይም። እኔ እንደዚህ እንድትሆኝ አልፈልግም። በተደጋጋሚ ጊዜ እያየሁብሽ ነው ሃይሚ። አትፍሪ በእግዚአብሔር። በቃ ከጎኔ እንደምትቆም ያውቃለሁ። ስለምታፈቅሪኝም ይሆናል እንደዚህ አይነት ስም የሚሰማሽ፣ ግን እኔ ያለውሽ በቃ ሁሌ ማታ ራሱ በቃ የሆነ ልጥፋ እንደ ምናምን ብዬ እያሰብኩኝ ነበረ። የምር የት ነው የምትጠፊው? አላውቅም። በቃ ለምንድን ነው በእግዚአብሔር እንደዚህ አይነት ሀሳብ ታስቢ? ለምን በር ትከፍቻለሽ? በማርያም ነው እንደዛ የሚያሳስበኝ። ምን ላድርግ? እሺ በቃ በነገሮች የሆነ እየተሸነፍኩ ነው መሰለኝ። ለምን እየተሸነፍኩ እንዳለ አላውቅም። እኔ መሸነፍ ፈልጌ አይደለም። ለምንድን ነው የምትሸነፊው? ለምንድን ነው የምትሸነፊው? አይ መፍትሄዎችን እንፈልጋለን በቃ እሺ። አንተን ሳስብ ነው ወደኋላ ብዬ የቀረሁትኝ እንጂ ልጠፋ ነበር። እግዚአብሔርን በቃ ጠፋያለሽ። ለምን ጥለሽኝ ጠፋያለሽ? እኔስ ማን አለኝ? ለምንድን ነው እንደዛ የምታስቢው? ለምንድን ነው መጥፋት? ለምን? እሺ ከዛስ? የኛስ ፍቅር የኛስ ግንኙነት የኔና አንቺ ህይወትስ? እሺ ሁልጊዜ እንደዚህ እየተበጠበጥኩልህ ነው። ለምን ልኑር? እኔም እኮ ጭንቀት ላይ ነኝ። ለምን እንበጣበጣለን? ቅመሜ ምን ተባብለን ነበር የመጣ ነው? በቃ አንቺ እኮ እዚህ ስንመጪ እኮ ነው የተቀያየርሽው። ለምንድን ነው እንደዚህ? ልጅቷን አሳድጋታለሁ፣ ትታሰርልኝ። በቃ ይዛታለሁ። ልጅቷ ትታሰር። ምን የማሳሰር እኮ መብት የለንም ቅመሜ። እሺ እኔ እንደዚህ እየሰጋሁልህ ነው። ለምን እኔም በማጣቱ ነው የምትሰጊው?
ነው እኔ ማጣቱ ነው እንደዚህ የምትሰጊው እኔ እኮ አለሁሽ በቃ እኔ አይደለይሽም አልኩኝ እኮ ቅመም እኔ ካንቺ ጋር ነኝ እኔ ያንቺው ነኝ እሺ ሌላ ምን አለ እኔ እኮ ነኝ ዋናው ሰው እኮ አይደለ እኔ ካልፈለኩ ከሷ ጋር ለምንድን ነው ከሷ ጋር የምኖረው ግዴታ እኮ አይደለም ሃይሚ ህግ እንኳን አይደለም እንደዛ ተጋብተው እንኳን ወልደው የሚለያዩ ሰዎችን ልጁን የማሳደግ ግዴታ ነው የሚጣልብሽ እንጂ ሌላ ምንም አይደለም እሺ እኔ ግዴታ ኑር አይደለም እኮ መሆን የፈለኩት በቃ እንደምታፈቅረኝና በቃ መቼም እንደማትለይ ምንም አይነት ውሳኔ ውስጥ ብትከተይ እንደማትወስን ሃይሚ እኔ አፈቅርሻለሁ በጣም አፈቅርሻለሁ ልጁ ነገርኩሽ የብሩክ ነው ቢባል እንኳን እኔ ከሷ ጋር አልሆነም እኔ ራሴ ህይወት አለኝ እኮ ፍቅረኛዬ እኮ ነሽ ለምን ጥልሻለሁ ለምን ተወሻለሁ እንደሚያፈቅረኝ ሰው ለምንድን ነው የምትው ለምን ግዴታ አይደለም ሃይሚ ይሄንን ወቂልኝ በቃ በዚህ ጉዳይ ዳግመኛ እንዳትመጪ እንዳትወሪ በቃ እኔ ያንቺው ነኝ አትፍሪ በእግዚአብሔር አናቷን ከፍዬልሽ አንደኛ እገላግልልሻለሁ እኮ ታያ በቃ አረፍ እግዚአብሔር ሲጀመራውን አልተዋትም እሷ የምትፈልገው ይሄንን ነው እኮ አልተዋትም አንቺ ጋር ሰው ካላከች አሁን አልተዋትም ስነ ስርዓቷን መያዝ አለባት እኔ በቃት ነበር እኮ ብሩኬ ግን እሷ የምትፈልገው እኛን ችግር ውስጥ መክተት ነው ይሄ ደግሞ መሆን የለበትም በቃ እኔ በጸባይ ሲዛትም በጸባይ አንቺ ደግሞ በቃ እንደዚህ አይነት ሐሳብ እንዳይመጣብሽ ከዚህ በኋላ እኔን ጥሎ መሄድ መጥፋት ምናምን መፍትሄዎች አይደሉም ከጎኔ ሆነሽ መጋፈጥ ነው ምንም አያስፈራም እኮ የኔነት ምንም አያስፈራም ደከመኝ እውነት በጣም ደከመኝ ጎዳና እኔን ትልቅ አድርገህ ራስህን ያሳነስክ ልጅቷን አለቃት እረፍ እግዚአብሔርን እኔ እንደዚህ እንድታደርግ አይደለም እንደዚህ ማድረግ ምናምን አይደለም አይደለም ይሄን ያህል ድንበር አልፋ አንቺ እንድታስጨንቅ አልፈልግም አንቺን በር እንዳትከፍቺላት እኔ ነገርኩህ እኔ የሆነ ነገር እንዳታደርገኝ ስለፈራው ነው ምን ታረግሻለች እኔ እያለሁ ማን አባቷ ናትና ነው እሷ ምን ታረግሻለች ፍቅር ያወረው ሰው ምንም ሊያደርግ ይችላል ሃይሚ ፍቅርም አይደለም ተንኮል ነው በቃ እኔ አላመንኳትም ፍቅር ያለበት ሰው እንዲህ ነው እንደሚያደርገው እሺ እኮ ተንኮልም ሊሆን ይችላል ግን በቃ እኛን ችግር ውስጥ ማስገባት ነው የምትፈልገው ምንም እኔ ምንም አይደለም እኔ ምንም አላረጋትም እኔ አወራታለሁ በቃ አይ እኔ በራሴ መንገድ ላወራት ሃይሚ አንዲ እንድትወስኛ እኔ አልፈልግም ብቻ እንድታገኝ እኔ ደግሞ ጥለሽ እንድትይጂ አልፈልግም የምታፈቅሪኝ ከሆነ ጥለሽ እንዳትይጂ በቃ እኔ እኮ ሐሳቤ ላይ መጣው ነው ነገርኩህ ያሰብኩትን እኮ ነው ነገርኩህ እንዴ ይያልልም እሺ ቅመሜ በቃ እኔ የትም አልሄድም ብሄድ አልሄድም ነበር ብሄድ እኮ ሄድ ነበር አይደል የትም አልሄድም ገዳይነሽ በፍቅር ገዳይነሽ ገዳይነሽ በመውደድ ገዳይነሽ ሳትተኩሽ የምትገይ የፍቅር አርበኛ ነሽ ሞቻለሁ በፍቅርሽ ሞቻለሁ በመውደድ ሞቻለሁ ነፍስ እንድትዘሪብኝ ማጸንሻለሁ ነፍስ እንድትዘሪብኝ ማጸንሻለሁ